በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ልጅ ኢያሱ ኮር ስር ከ23ኛ ክፍለ ጦር የተውጣጡ የፋኖ አህዶች በአምባሰል ወረዳ ከግሸን ደብረ ከርቤ በወረዳው ጅብጎዶ ተብሎ እስከሚጠራው አካባቢ ድረስ በአገዛዙ ጦር ላይ በወሰዱት እርምጃ ታላቅ ድል መቀዳጀታቸውን ዕዙ በላከው መረጃ አስታውቋል። በውጊያው በርካቶች መሸኘታቸውም ተነግሯል። መረጃውን በዝርዝር አስተናድተነዋል። በስፋት ታደምጡታላችሁ። የአማራ ፋኖ የብልጽግና ከፍተኛ የጦር አዋጊዎችን ኢላማ ያደረገ ድንቅ ኦፕሬሽን መስራቱን ሲያስታውቅም በዚህ ኦፕሬሽን ምንም አይነት የመሳሪያ ድምፅ አልተሰማም የተባሉም። በዚህ ድንቅ ኦፕሬሽን እነማን ላይ እርምጃ ተወሰደ የሚለውን ዘገባችን ምላሽ አለው፣ በዝርዝር ትሰሙታላችሁ። ዛሬ ውሎውን ፋኖ በጎጃምና በጎንደር በወሰደው እርምጃም የብልጽግና ወታደራዊ አመራሮችን ያስደነገጠም፣ በአንጻሩ ለአማራ ሕዝብ ደስ ያሰኘ የብስራት ዜና ማሰምቷል። በዝርዝር እንመለከተዋለን። ይህ ሰንሰለት ሚዲያ ነው። ሰንሰለት ሚዲያም አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል ባሮች ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና ይጠይቅን። በቀጥታ ወደ ዝርዝር መረጃዎች አለፈን። አብራችሁን ቆዩም። የአማራ ክልሉን ጦርነት ሰበብ ማድረግ አብይ አህመድ ስልጣኑን ለማስጠበቅ በግፍ እያስገቡ ያለው የጦር ሰራዊት በገባበት የአማራ ክልል ቀጠና ሁሉ አከርካሪው እየተመታ ይገኛል። የብልጽግናው አገዛዝ ጽንፈኛው የሚል ስም በመስጠት የሉና ትግል እያደረገ ያለውን የአማራ ፋኖን ለመበተን በማለም የገባ ቢሆንም እንኳን የአማራ ፋኖን ማጥፋት ይቅርና ካለበት ቦታ መድረስ አልቻለም። ፋኖን ለማጥቃት በግፍ የተንቀሳቀሰው ያገዛዙ ኃይልም በሁሉም አቅጣጫም እየተመታ ዛሬም ይገኛል። በዛሬው ዕለትም ከግሸን እስከ ጅብጎዶ ቀበሌ ድረስ በተደረገ ተጋድሎ ያገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ኪሳራም ተከናንቧል የሚሉት የመረጃው ምንጮች በአምባሰል ወረዳ ከግሸን ደብረ ከርቤ በወረዳው ጅብጎዶ ተብሎ እስከሚጠራው አካባቢ ድረስ ከባድ የጨበጣ ውጊያ መካሄዱንም ገልጿል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ ዕዝ ልጅ ኢያሱ ኮር ስር ከ23ኛ ክፍለ ጦር የተውጣጡ የፋኖ አህዶች በአምባሰል ወረዳ ከግሸን ደብረ ከርቤ በወረዳው ጅብጎዶ ተብሎ እስከሚጠራው አካባቢ ድረስ በጠላት ላይ በወሰዱት እርምጃ ታላቅ ድል መቀዳጀታቸውን ዕዙ በላከው መረጃ አስታውቋል። የብልጽግና ቡድን ተላላኪ ሰራዊት በሞርተርና በዙ 23 ታግዞ ማጥቃት ለማድረግ ቢሞክርም ነገር ግን ከወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃ መቋቋም አቅቶት ሙትና ቁስለኛውን አዝረክርኮ ወደ መጣበት መፈርጠጡ ነው የሚኒልክ ዕዝ ህዝብ ግንኙነት በላከው መረጃ የሚያስታውቀው። ከፋኖ ጋር እጅ በእጅ ውጊያ ማድረጋቸው ያገዙ ኃይል በፈጸመው የዘፈቀደ የሞርተር ድብደባ በጅብጎዶና በአካባቢው በሚገኙ ቀበሌዎች ላይ ከባድ ሰብአዊና ቁሳዊ ውድመት አድርሷል የተባለ ሲሆን ጠላት በፈጸመው የዘፈቀደ የሞርተር ድብደባ አንድ ትምህርት ቤት መውደሙ ታውቋል። በክልሉ በሚካሄደው ውጊያም ፋኖ መካናይዝድ ኃይል ስለሌለው የብልጽግናውን የጦር ሰራዊት ሙሉ በሙሉ ከክልሉ መደምሰስ ባይችልም ሆኖም ግን የአማራ ፋኖ ነጻነት አሁንም ተጠናክሮ ቀጥሎም ያገዙ ኃይል አከርካሪውን እየሰበረው ይገኛል። ሶስተኛ ዓመቱን ይዞ የቀጠለው የብልጽግና ኃይልና የአማራ ፋኖ ጦርነት በአማራ ፋኖ የበላይነት ቀጥሎም ይገኛል። የብልጽግናው መንግስት ደግሞ ደጋግሞ እየፎከረ ስም እየቀያየረም ፋኖን ለመደምሰስ ያሌለ የጦር ሰራዊቱን ተጠቅሞ ውጊያ ያደረገ ቢሆንም በሁሉም ግንባር የተሸነፈም፣ በተቃራኒው ትጥቅና ስንቁን ደግሞ ለአማራ ፋኖ ኃይሎች እያስረከበ በሽንፈት ጎዳና ላይ ነው። በዚህም ዞብል አምባ ክፍለ ጦር 6ኛ ሻለቃ መርጦ ከተማ በጨለማ ሰርገው በመግባት ያገዙን ሰራዊት ከፍተኛ አመራሮችን በመደምሰስና በማድረግ ታላቅ ጀብዱ ፈጽመው ታላቅ ድል መጎናጸፋቸው ተሰምቷል። ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 6ኛ ሻለቃ ጉባ ላፍቶ ወረዳ መርጦ ከተማ መሽጎ ካለው የብልጽግና ሰራዊት ላይ ህዳር 17 ቀን 2018 ዓ.ም ሌሊት ሰርገው በመግባት 4 አጃቢዎቻቸውን በሳንጃ በመግደል እንዲሁም አንድ ሻምበል መሪና አንድ የክፍለ ጦር ሐኪም በማድረግ ታላቅ ጀብዱ ፈጽመው ድልን ተጎናጽፈዋል። ሻለቃዋ የሌሊት ጥቃቱን የፈጸመችው ያለምንም የጥይት ተኩስ ሲሆን የከፍተኛ አመራሮችን አጃቢዎች ቀድመው በማስወገድ አመራሮችን ከ3 ጥቁር ክላሽና ሙሉ ትጥቅ ጋር በማድረግ የሳካ ስራ ሰርተው ወጥተዋል ሲል አፋባ ምስራቅ አማራ ቀጠና ሚኒልክ ዕዝ በላከው መረጃ አስታውቋል። በሌላ በኩል በትናንትናው ዕለት ማለትም ህዳር 17 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ኃይል የቴዎድሮስ ዕዝ 206ኛ ኮር ያገዘውን የጦር ሰራዊት እቅድ በማክሸፍ ታላቅ ድል አብስሯል። ያገዛዙ የጦር ሰራዊት በጎጃም ቀጠና የ206ኛ ኮር በሚንቀሳቀስበት ጥቃት ለመፈጸም በመድፍ የታገዘ ውጊያ የከፈተ ቢሆንም በቴዎድሮስ ዕዝ 206ኛ ኮር 14ኛ ክፍለ ጦር በቀስተ ዳመና ሻለቃ በከፍተኛ ሁኔታ ስለመመታቱን የተገለጸው። በዚህም ከደብረ ኤልያስ ከተማ ተነስቶ ወደ ደጎልማ ሲያመራ የነበረውን የጠላት ኃይል እንቅስቃሴ የተገታ ሲሆን ከደብረ ማርቆስ ከተማ በመካናይዝድ ድጋፍ የተደረገለትን የ602ኛ ኮርና ያገዛዙን 32ኛ ክፍለ ጦርን የጅብላ ሙተራ ሻለቃ በማፈራረስ አስደናቂ ጀብዱም መፈጸሙን የታወቀው።
ይህ በእንዲህ እንዳለም ከጁቤ ተነስቶ አሰሳ ለማድረግ ወደ ኮርክ የተንቀሳቀሰው ሌላኛው የአገዛዙ ጦር ሰራዊትም 500 ሜትር እንኳን ሳይንቀሳቀስ የአማራ ፋኖ ብሔራዊ ኃይል የቴዎድሮስ እዝ የ34ኛ ክፍለ ጦር የአብራጅ ሻለቃ በሞርተር የታገዘ ውጊያ በማድረግ ጠላትን አመድ አድርጎ የተረፈው ኃይል በመፋለም ወደ መጣበት አስክሬና አሸክሞ መልሶታልም የተባለው ኃይሉን መልሶ በማደራጀት የቀጠናው ወታደራዊ እንቅስቃሴም የቀየረው የ206ኛ ኮር በጠላት ላይ በፈጠረው ከፍተኛ ጫና ያገዛዙ ስርዓት እየፈራረሰም እንደሆነም ተመላክቷል። በተመሳሳይ 102ኛ ኮር የ11ኛ ክፍለ ጦርና የ3ኛ ክፍለ ጦርም በጠላት ላይ ከፍተኛ እርምጃ በመውሰድ ድል አስመዝግበዋል። ያገዛዙ ኃይል ከዳር 13 2018 ዓ.ም ጀምሮ መነሻውን ጎንጅና ጭስ አባይ መዳረሻውን ደግሞ ይልማና ዴንሳ ወረዳ አንጋርና ሰቀላ ቀበሌ ላይ በማድረግ በሶስት አቅጣጫ በሌሊት እንቅስቃሴ አድርጎም የ11ኛ ክፍለ ጦርን ቃኝና ማንዴስ የቴዎድሮስ እዝ 22ኛ ክፍለ ጦር አካል የሆነው የጣናው መብረቅ ሻለቃን ለመደምሰስ በግፍ ኃይሉን ይዞ ገብቶም ውጊያ ሲያደርግ መሰንበቱም አይዘነጋም። ሆኖም ትላንትም ውጊያው ቀጥሎ በይልማና ዴንሳ እንዲሁም በአንጋር ቀበሌና በሰቀላ አካባቢ የደፈጣ ውጊያ የተደረገ ሲሆን የፋኖ ኃይሎች ቀድሞ በደረሳቸው መረጃ መሰረት ቅድመ ዝግጅት በማድረግ በወሰዱት የአጸፋ እርምጃም አንጋርና ሰቀላ ላይ ሲወቁት ውለዋልም የተባለው። የተከበራችሁ ቤተሰቦች ከሰንሰለት ሚዲያ ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።